ስለ ምሕረት ያለን አንድ ትርጉም ብቻ ብዙ ሰው የኃጢአት ይቅርታ ኦፍ ኮርስ ኢየሱስ ክርስቶስ ለሰው ልጆች ምሕረት ስላደረገ ነው ልጁን ይላል። መስቀል ላይ የተሰራልን ስራ እኛ ፎርጊቭነስ ያገኘንበት ይቅርታ ያገኘነው እግዚአብሔር ስለራራልን። በመጀመሪያ ሜርሲ እግዚአብሔር እኛ ዲዘርቭ የምናደርገውን ፐኒሽመንት ሲያነሳልን ወይም ደግሞ ፐኒሽመንቱ እኛ ጋር እንዳይደርስ ሲከለክል የእግዚአብሔር ምሕረቱን ሲገልጽ ምኑን እየገለጸ ነው? ፍቅሩን እየገለጸልን። ምሕረቱን ሲገልጽ ርህራሄውን እየገለጸልን፣ ካይንድነሱን ቸርነቱን እየገለጸልን፣ ደግነቱን እየገለጸልን። ምሕረት ነው ከኢየሱስ ጋር ያገናኝ። የእግዚአብሔር ርህራሄ የእግዚአብሔር ፍቅር ከወደደን ከትልቅ ፍቅሩ የተነሳ ምሕረትን አገነነልን። እመነኝ አሪፍ ነገር አንተ ጋር ከተገኘ የእግዚአብሔር ምሕረት ገኖላል። እመነኝ ከ120 ሚሊዮን ሰዎች መካከል የሆነች ነገር አንተ ጋር የተሻለ ነገር ካየ ምሕረት ገኖላል። ምንም ነገር ስትል ከምሕረት ውስጥ ነው። ፈውስ በል፣ ጣልቃ ገብነት በል፣ እግዚአብሔር ተዋጋልኝ በል፣ ምንም ነገር በል፣ ታደገኝ ብትል፣ ደረሰልኝ ብትል ምሕረቱ ሜርሲ ካንተ ማጥፋት አለማጥፋት፣ ይቅር መባል አለመባል፣ ከኃጢአትህ ከምናምን ያልፋል። ምሕረት የእግዚአብሔር ፍቅር መገለጫ፣ የእግዚአብሔር ርህራሄ መገለጫ። ይራራልን። ምሕረት ስትጠራ የሆነ አንድ ነገር አለ የሚለቀቅ ፓኬጅ ይለቀቅልሃል። ፓኬጅ ልክ ግሬስ ፓኬጅ እንደሆነ ምሕረት ፓኬጅ። ዳዊት እኮ የሚገርም እኮ እንደ ዳዊት እንደው የገባው ያለ አይመስለኝ። ያውን በዛኛው ኪዳን ሆኖ ምሕረትና ቸርነት በህይወት ዘመን ይከተሉኛል። ድህነት አይደለም ይከተል፣ ምሕረትና ቸርነት። አመጽ አይደለም፣ ምሕረትና ቸርነት ይከተል። በሽታ አይደለም ይከተል፣ ምሕረትና ቸርነት ይከተለኛል። ሱስ አይደለም ይከተለኝ፣ ምሕረትና ቸርነት ይከተለኛል። እግዚአብሔር ሜርሲ ያደረገ ማለት ምሕረት አደረገ ማለት ራራ ማለት የፍቅሩ መገለጫ፣ የቸርነቱ መገለጫ፣ የርህራሄ ኢየሱስ ይላል በሽተኞችን አይቶ ራራላችሁ ከዛስ ፈወሳቸው። ዛሬ እግዚአብሔር ይራራልሻል፣ ይፈውስሻል። አሁን ማይንድ ሴት ላይ መሆን ያለበት ፖቨርቲ አይከተልም። ዕዳ የሚከተላችሁ ሰዎች ከዛሬ ጀምሮ ዕዳ አይከተላችሁ። ከመው ስማኝ፣ ምሕረትና ቸርነት ይከተላል። በሽታ የሚከተል ሰውዬ ካለ ዛሬ በሽታ ገመዱ ይቆረጣል። ምሕረትና ቸርነት ይከተላል። ሱስ የሚከተላቸው ሰዎች ዛሬ ያ ሱስ ይቆረጣል። ምሕረትና ቸርነት ይከተላል። ዛሬ ለሊት ጌታ ሪማይንድ አደረገ ኒው ቻፕተር here because of the mercy of God። ዛሬ ኒው ቻፕተር አሎክ ይደረጋል። በእውነት ነው በህይወት ኒው ቻፕተር አሎክ ይደረጋል። ኒው ቻፕተር አሎክ ይደረጋል። ምንድነው ቁልፉ ሲባል ሜርሲ ነው አለኝ ጌታ። ዛሬ ሜርሲ ነው አለኝ ጌታ። ሜርሲ የሚባለው ኪ ኒው ቻፕተር ውስጥ ይከታል። ወደ ኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ህዝብም ሲያልፍ ከልጅነቱ ዕውር ነው። አሁን ግን ኒው ቻፕተር ውስጥ ይገባል። ድሮ በመስማትና በመናገር ብቻ ነበር የሚንቀሳቀሰው። አንድ ነገር ይጨምርለት፣ አሁን ማየት የሚባል ይጨምርለት። ኒው ቻፕተር ማለት ያረ እንዴት እድሜ ልክ ከተወለድክ እኮ ነው። ከተወለድክ ገብተህ የማታውቅበት ሬልም ውስጥ ዛሬ ትገባለህ። አንዳንዴ ጀምረህ ያቆምክበት ውስጥ እኮ አይደለም፣ ከተወለድክ ያልገባህበት ሬል፣ ከተወለድሽ ያልገባሽበት ሬል፣ ከተወለደ አይቶ አያውቅም። የእግዚአብሔር ምሕረት ግን ከፈተችለ። ከፍታ አይኑን አሳየችው። አዲስ ልምምድ። እውነት እላችኋለሁ በአገልግሎት አዲስ ልምምድ፣ በስራ ቦታ አዲስ ልምምድ፣ በጤንነት በለው በቤት በውጭ በለው አዲስ ልምምድ። ዛሬ እንግዳ ነገር ይሆናል። በጣም ብዙ በሮች ሲከፈቱ አያለሁ። ሪሲቭ ኢት። ህዝቡም ሲያልፍ ሰምቶ ይላል ይህ ምንድን ነው ብሎ ጠየቀ። ለምን ኳኳኳኳ የግርዝ ድምጽ ይሰማል። አይም እኮ የህዝብ ድምጽ ይሰማል። ካካካካካ ዱካ ይሰማል። ጆሮ ሻርፕ ነው ባይዞ። የህዝብ ድምጽ ሰምቶ ይህ ምንድን ነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አውሩለት። እምነት ከመስማት መስማትም በእግዚአብሔር ቃል ማን ያልፋል አሉት? የናዝሬቱ ኢየሱስ ያልፋል አሉ። ሃሌሉያ! እችን ሰማ በደም ሰማኛው። እርሱም ምን አለ? የናዝሬቱ ኢየሱስ ሆይ ማረኝ አላለም። የናዝሬቱ ኢየሱስ ሆይ ማረኝ አላለም። የዳዊት ልጅ ሆይ ማረኝ አለ። ኮት ያደረገው ንግስናውን፣ የንግስና ግንዱን፣ የጌትነት ግንዱን። የናዝሬቱ ኢየሱስ የተባለው ሎኬሽኑን ነው የሚተካው። አሁን ግን ከንግስናና ከጌትነት ሳምቲንግ እፈልጋለሁ አለ። የዳዊት ልጅ ሆይ ማረኝ አለ። አንድ ሰው እጁን እያውለበለበ የዳዊት ልጅ ሆይ ማረኝ በል። የዳዊት ልጅ ሆይ ማረኝ በል። እስቲ የዳዊት ልጅ ሆይ ማረኝ በል። የእግዚአብሔር ምሕረት ከማትፈልጉት ነገር ዛሬ አፋታችሁ። የእግዚአብሔር ምሕረት ሲገንልን በሕይወታችን ምን እንደሚሆን እናያለን። ዛሬ ማምነው በእያንዳንዷ ሞመንት የእግዚአብሔር ምሕረት በሕይወታችሁ ጣልቃ ትገባለች። አሁን ስለ ምሕረት ማለት ምን ማለት እንደሆነ ሲገባችሁ ብለህ ታብዳለህ። እስቲ አሜን። ለሊት እየተዘጋጀው ማታ እየተዘጋጀው ጠዋትም እያበድኩ ነበር ለራሴ ለብቻዬ ማለት እኔ ባይዞይ
የምሰብከውን ኢንጆይ አድርጌው ነው መጣው። ክብር ለኢየሱስ ይሁን። አሁን የሰማው ቴስቲሞኒ ከእግዚአብሔር ምህረት የተነሳ ለምን ኮኬን ጀምሮ ሰው አያቆም። የመጨረሻ እንደሚወጉት ጀዝባ የሚያደርግ የሚወጉት ነገር አለ አይደል? እግዚአብሔር እዛ ጀዝባ የሚያደርገው ጋር ሳይደርስ ጣልቃ ገባ። ምንድነው ጣልቃ የገባው? የእግዚአብሔር ምህረት። በኋላ ሳስተምራችሁ ይገባችኋል። ሰለሞንን እዚህ ጋር ከሰው ተለይቶ አይደለም፣ አብሮት የተማሩ ብዙ ሰዎች ይኖራሉ። እንደዚህ አይነት ኢኖቬቲቭ በአገር ደረጃ ኢኖቬቲቭ ነገር ሰርቶ እንዲያቀርብ ያደረገው the mercy of God የእግዚአብሔር ምህረት። ምህረት ከገነነልህ አሁን እዚህ የመጣው ከምህረት የተነሳ ቆይ ለምን መሰለ? የምታውቃቸው ሰዎች ሆስፒታል ነው ያሉት። የምታውቀው ሰውዬ አልጋ ላይ አለ። የምታውቀው ሰውዬ እቺን ቀን ናፍቆ አልደረሰም። አንተ ዛሬ ራሱ እዚህ መምጣት አይደለም፣ ዛሬ ራሱ የደረስከው ከእግዚአብሔር ምህረት የተነሳ ነው። ሊስን ነጋዴዎች ነግዳችሁ ያተረፋችሁ ከእግዚአብሔር ምህረት የተነሳ ነው። ብዙ ሰው ነግዶ ያላተረፈ ከስሮ ሽጦ አገር ለቆ የጠፋ ብዙ አለ። ምንም ነገር የእግዚአብሔር ምህረት ስለገነነልን። ሊስን ብዙ ሰው አንድ ትርጉም ነው ያለው ስለ ምህረት። ዛሬ በደንብ ማሳያለሁ። ስለ ምህረት ያለን አንድ ትርጉም ነች። ብዙ ሰው የኃጢአት ይቅርታ ኦፍ ኮርስ ኢየሱስ ክርስቶስ ለሰው ልጆች ምህረት ስላደረገ ነው ልጁን ይላል። መስቀል ላይ ተሰራለን ስራ እኛ ፎርጊቭነስ ያገኘንበት ይቅርታ ያገኘነው እግዚአብሔር ስለራራልን። እስቲ አሜን በሉ። ስለዚህ ምህረት ምንድነው? ክብር ለኢየሱስ ይሁን። ምህረትን ዲፋይንና ሜርሲ በመጀመሪያ ሜርሲ እግዚአብሔር እኛ ዲዘርቭ የምናደርገውን ፐኒሽመንት ሲያነሳልን ወይም ደግሞ ፐኒሽመንቱ እኛ ጋር እንዳይደርስ ሲከለክል ማለት ነው። ዲዘርቭ የምናደርገው ለኛ ለምልልሶቻችን በህይወታችን ለምናደርጋቸው ምልልሶች ዲዘርቭ የምናደርገው ፐኒሽመንት ሲሆን ፐኒሽመንት ቅጣት ሲሆን ወይም ፍርድ ሲሆን ፍርድ እንዳይደርስብን ቅጣት እንዳይደርስብን ምህረት ጣልቃ ገባ። የእግዚአብሔር ምህረት አንድ ሰው ሲገንለት ፐኒሽመንት እንዲቀር ያደርጋል። እኛ በአዳም ምክንያት የቁጣ ልጆች ነበር፣ ፍርድ ይገባን ነበር፣ ሲኦል ይገባን ነበር፣ ብዙ ነገር ይገባን ነበር። እግዚአብሔር በምህረቱ ባለጠጋ ስለሆነ ሲጩሁና እግዚአብሔር በምህረቱ ባለጠጋ ስለሆነ በርሱ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠ። አሜን አሜን። ምን ስለሆነ? በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ኢየሱስ ጋር ሕይወትን ሰጠ። ኤፌሶን ምዕራፍ 2 ቁጥር 4 እና 5 ስታነቡ እንደዛ ነው። ከወደደ ሰው የእግዚአብሔር ምህረቱን ሲገልጽ ምኑን እየገለጸ ነው? ፍቅሩን እየገለጸልን። ምህረቱን ሲገልጽ ርህራሄውን እየገለጸልን፣ ካይንድነሱን ቸርነቱን እየገለጸልን፣ ደግነቱን እየገለጸልን። እስቲ አሜን በሉ። ምህረት እስቲ ምህረት በሉ። እስቲ በኢየሱስ ክርስቶስ ምህረት ይግነንላችሁ። በእውነት ነው የምላችሁ ዛሬ የእግዚአብሔር ምህረት በሆነ ነገር ላይ ጣልቃ ይገባል። ምህረት የእግዚአብሔር ርህራሄ፣ የእግዚአብሔር ፍቅር፣ የእግዚአብሔር ደግነት፣ የእግዚአብሔር ቸርነት። አንዱን የገደለ በሽታ አንተን አልገደለ። ምንድነው? በቃ ምህረቱ ጣልቃ ገባ። አይ ጥሩ ሐኪም ጋር ስለሄድኩ ኖ ጥሩ ሐኪሙ ጋር ያገናኘ ራሱ ምህረት ነው። አይ ኢትዮጵያ ቦን ሞት ነበር ባንኮክ ተሳፍረ እንድትሄድ ያደረገ የእግዚአብሔር ምህረት። ምንም የምትደረድረው ምክንያት የለም ለየትኛውም ነገር። ምህረት ከሆነ እልልታ፣ ጭብጨባ፣ ምስጋና ብቻ ታመጣለህ። እግዚአብሔርን ፈልገው ብዙ ዋጋ የሚከፍሉ አንዳንዶቻችን እንደዛ አልነበረም? ብዙ ዋጋ ከፍለናል እኮ በተለያየ ቦታ። ምህረት የሚባለው ግን አትንከራተትም አለ። እግዚአብሔርን ፍለጋ ያላደረግነው ነገር የለም። ከዛስ በኋላ በራልን አንድ ቀን። ምህረት ነው ከኢየሱስ ጋር ያገናኘን። የእግዚአብሔር ርህራሄ፣ የእግዚአብሔር ፍቅር ከወደደን ከትልቅ ፍቅሩ የተነሳ ምህረትን አገነነልን። እስቲ አሜን በሉ። ምህረት የእግዚአብሔር ጉብኝት ነው። ይሁን ችሎታዬ ነው የኔ ያመጣልኝ፣ ቅልጥፍናዬ ነው፣ እኔ እኮ አሪፍ ስለሆንኩ ነው፣ ኔትወርክ ስለምችል ነው፣ ኮኔክሽን ስለምችል ነው፣ ከልጅነቴ እንደዚህ የሆኜ ስላደኩ ነው። እንደዚህ እንዳትል የእግዚአብሔር ምህረት ነው። ኤሌመንተሪ አብረ የተማርካቸው ሰዎች የቱ ጋር ነው ያሉት? አንተ የቱ ጋር ነው ያለው? ሃይ ስኩል ዩኒቨርሲቲ በለው በቢዝነስ ዓለም ላይ አብረው ሲሰሩ የነበሩ የት ነው ያሉት? አንተ የት ነው ያለው? እንትና የት ነው ያለው? የሆነ ነገር ብልጫ ህይወት ካገኘ ምህረት ነው። ዛሬ በኢየሱስ ስም አንድ ሰው ይበራለታል። አይኖ ይሄ ከበራልህ በኋላ ምህረትን አክኖሌጅ ታደርጋለህ። ጧት ስነሳ አዲስ ነው ምህረቱ ማለዳ 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 እያልክ ትነቃለህ ማለት ነው። ሃሌሉያ
አንደበትህን በሌላ አትከፍት። አዲስ ነው ምሕረቱ ማለዳ 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 ቁርሴ ነው ምሕረቱ በል እስቲ ቁርሴ ነው ምሕረቱ ማለዳ በልቼው ነው የምወጣው ማለዳ 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 ምሕረት ጋይስ ምሕረት ፓኬጅ ነው ምሕረት ስትጠራ የሆነ አንድ ነገር አለ የሚለቀቅ ፓኬጅ ይለቀቅልሃል ፓኬጅ ልክ ግሬስ ፓኬጅ እንደሆነ ምሕረት ፓኬጅ እመነኝ አሪፍ ነገር አንተ ጋር ከተገኘ የእግዚአብሔር ምሕረት ገኖልሃል እመነኝ ጠፋለሁ ሞታለሁ አልቆልኛል ብለህ የሆነ ነገር ተቀጠለልህ ምሕረት ነው ትሞታለህ እየተባለ ስትጠበቅ በሕይወት የኖርከው የእግዚአብሔር ምሕረት ጣልቃ ገብቶ ነው አሁን ሾዩ ፉከራ እንዳልሆነ ከመጽሐፍ ቅዱስ አሳያለሁ አምናለሁ በመገለጥ አንድ ሰው ዛሬ እግዚአብሔር ምሕረት ያገኘዋል ወገኖች ያገባችሁት የእግዚአብሔር ምሕረት ስለበዛ የወለዳችሁት የእግዚአብሔር ምሕረት ስለበዛለ እንትን የሆንከው የእግዚአብሔር ምሕረት ስለበዛ የተሻለ ኑሮ የምትኖር ከሆነ ምሕረቱ በዝቶልሃል ነሲሞር ነሲለስ ምንም ነገር ስትል ከምሕረት ውስጥ ነው የሚወጣው ፈውስ በል ጣልቃ ገብነት በል እግዚአብሔር ተዋጋልኝ በል ምንም ነገር በል ታደገኝ ብትል ደረሰልኝ ብትል ምሕረቱ ነው ትጩና ምሕረቱ ነው በል ለዚህ ነው ጳውሎስ ወይ በምንድን ነው ታዲያ ቦስት የምናደርገው ይላል ሰው ቦስት ካረገ በእግዚአብሔር ሜርሲ ነው ቦስት ማድረግ የዳነው በምሕረቱ አሪፎን አልዳንክ ዛሬ ይሄ ምሕረት በየ ልክ ነጠላ ዘርፍ እንዳለው በየዘርፉ ይደርሳችሁ እኔ አንተም ቦን በልሳን እያልኩ ኤክስፔክት እያደረኩ እግዚአብሔር በዚህ አቅጣጫ ያንተን ምሕረት ፋይል ማለት በዚህ ኤሪያ ሜርሲን ማየት ፈልጋለሁ ሃሌሉያ ዳዊት እኮ የሚገርም እኮ እንደ ዳዊት እንደው የገባው ያለ አይመስለኝ ያውን በዛኛው ኪዳን ሆኖ ምሕረትና ቸርነት በህይወት ዘመን ይከተሉኛል ዱርዬ አይደለም ይከተለኝ ምሕረትና ቸርነት ድህነት አይደለም ይከተለኝ ምሕረትና ቸርነት አመጽ አይደለም ምሕረትና ቸርነት ይከተል ጮኸ አሜን አትልም እንዴ በሽታ አይደለም ይከተለኝ ምሕረትና ቸርነት ይከተለኛል ሱስ አይደለም ይከተለኝ ምሕረትና ቸርነት ይከተለኛል አጠገብ ያለውን የሚከተል ምሕረትና ቸርነት ነው ኪሳራ አይደለም ይከተላችሁ ወገኖች ምሕረትና ቸርነት ይከተላችኋል ጭንገፋ አይከተልም ምሕረትና ቸርነት ይከተላል እጅን ያውለበለብክ ምሕረትና ቸርነቱ ይከተለኛል በርስ ሃሌሉያ በኢየሱስም በእድሜ ዘመናችሁ ለዘላለም ምሕረትና ቸርነቱ ይከተላችሁ ይሄን ከፈለጋችሁ ማርክ ማይ ወርድ ኤንድ ራይት ኢት ጻፉ ግድ የለም ማርክ ማይ ወርድ ጧት ስትነሳ ምሕረትና ቸርነቱ ይከተለኛል በእግዚአብሔር ቤት ለዘላለም እኖራለሁ እስቲ ምሕረትና ቸርነቱ ይከተለኛል ሳልሰብክ እንደዚህ በልሴ ሜርሲ ካንተ ማጥፋት አለ ማጥፋት ይቅር መባል አለ መባል ከኃጢአት ከመናም ያልፋል ለኃጢአት ይቅርታ forgiveness the blood of Jesus ሜርሲው ያልፋል ሜርሲው ነው ይቅርታውን ያመጣው you are forgiven in Christ Jesus you are forgiven because of the mercy of God ይቅር የተባልከው ከምሕረቱ የተነሳ ነው ምሕረት ግብዴ ትልቅዬ ነገር ነው ተወድጃለሁ አይደል የምትለው የተወደድከው ከምሕረቱ የተነሳ ነው ድኛለሁ የዳንከው ከምሕረቱ የተነሳ ተባርካለሁ የተባረኩት ከምሕረቱ የተነሳ የዳንከው forgive የተደረከው የኃጢአት ይቅርታ ያገኘው ኢየሱስ ወደ አንተ ህይወት ከምሕረቱ የተነሳ ሜርሲ ጸልያለሁ የሆነ ሰው በመገለጥ ይገባዋል anyways applied bible college ሰሞኑን ዲግሪ ሆልደሮችን እያስተማርኩ ነው ያለሁትና ሁለት ሳምንት እዛ ውስጥ እያስተማርኩ ነው አንድ ቀን ወደ ቤት ስገባ ይሄ ምሕረት የሚለው ብርት አለ ይሄ በብል ያረግ ጀምር ውስጥ ይሄን ሳምንት ደግሞ በጣም በብል ያረግ ጀምር ሜዲቴት ማድረግ ጀምር እዛ መንፈስ ቅዱስ ይሄንን ለጉባኤው ፕሮፌቲካሊ ይልቀቃል ስመጣ ኳይሮች ደግሞ አዲስ ነው ምሕረቱ ማለዳ 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 ማለት ጀመሩ አበድኩላ እዚህ ጋር እስቲ አዲስ ነው ምሕረቱ በልሴ ማለዳ ሃሌሉያ አዲስ ምሕረት ዛሬ ይገናኝሻል አይ ነው
ምህረት ሲመጣ ምን ማለት እንደሆነ አሁን ዘርዝርላል። ጻፈው። በየትኛውም ቻሌንጆቻችሁ በየትኛውም የእግዚአብሔርን እጅ በምትናፍቅበት ነገር ላይ የእግዚአብሔር ምህረት ዛሬ ይገንልሃል። ዕብራውያን ምዕራፍ 4 ቁጥር 14 እስከ 16 እንዲላል እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለ እምነታችን እንደውም ኮንፌሽናችን let us hold fast our profession let us hold fast our confession እንደውም ጠንከር ስታርገው ኮንፌሽናችን professionaችን my profession is confession your profession is confession profession of faith ጻድቅ በእምነት በሕይወት ይኖር። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ስላለን እስቲ ትልቅ ሊቀ ካህን በሉስ የእግዚአብሔር ልጅ ስላለኝ ምን አለ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ አለኝ። በሰማያት ያለ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ አለኝ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን እምነታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራ የማይችል ሊቀ ካህናት የለንም። የኔ ሊቀ ካህን ያንተ ሊቀ ካህን በድካም የሚራራ ሊቀ ካህን ጀጅ የሚያደርግ አይደለም። ማክሰኞ በደንብ እየተማረ ነው። ጀጅ የሚያደርግ ሳይሆን በድካም የሚራራ ሊቀ ካህን አለ። በሰማያት ላይ ያለ የእግዚአብሔር ልጅ ታላቅ ሊቀ ካህን ኢየሱስ ስላለ ይሄ ሊቀ ካህናችን ደግሞ አይቶ ይራራል። ተነበያለሁ። ይራራልሻል፣ በጊዜው ያስቅሻል። ይራራልሃል፣ በጊዜው ያስቅሃል። እየተነበይኩብ ነው። ይራራልሃል፣ በጊዜው ደግሞ ያስቅሃል። ይራራልናል፣ ያስብልናል፣ በጊዜው ሰርቶ ደግሞ ያስቀናል። ይመጣል ነገር አያራባሻ ዛሬ ያልፍና ደግሞ እንስቃለን ቆመን በትናንትና ይራራልናል ያስብልናል በጊዜው ሰርቶ ደግሞ ያስቀናል። ይመጣል ነገር ዛሬ ያልፍና ደግሞ እንስቃለን ቆመን በትናንትናው ያስቃል። ስለ ሳሚ ጌታን አታመሰግኑም? ግን ያ ክብር ለኢየሱስ ይሁን። የሆነ ሰው ዛሬ ምህረት ይገንለት። በእውነት ነው የምላችሁ፣ ምህረት ገኖልሽ ከዚህ ቤት ትወጫለሽ። ምህረት የእግዚአብሔር ፍቅር መገለጫ፣ የእግዚአብሔር ርህራሄ መገለጫ። ይራራልናል። እስቲ እጅ ዘርጋ። ይራራልኛል በልስ። ኢየሱስ ጌታ ነው። እስቲ ይራራልኛል በልስ። እግዚአብሔር ሜርሲ አደረገ ማለት ምህረት አደረገ ማለት ራራ ማለት የፍቅሩ መገለጫ፣ የቸርነቱ መገለጫ። ኢየሱስ ይላል በሽተኞችን አይቶ ራራላችሁ፣ ከዛስ ፈወሳቸው። ዛሬ እግዚአብሔር ይራራልሻል፣ ይፈውስሻል። ዛሬ ይውላችሁ ሚራክል በምትፈልጉበት ነገር ሌላ ነገር አያስፈልግም። የእግዚአብሔር ምህረት ይራራልሃል። ፈውስ ያገኛል። ፈውስ ያገኝሻል። ይፈውስሻል። ሚራክል ይሆንልሻል። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካም ሊራራ የማይችል ሊቀ ካህናት የለንም። ሊቀ ካህናችን በእግዚአብሔር ቀኝ ያለ የእግዚአብሔር ልጅ ሊቀ ካህናት ሊሰን በሰማያት ላይ ሊቀ ካህን አለን። የእግዚአብሔር ልጅ ኢየሱስ ምን የሚራራልን በድካሜ የሚራራ በድካምሽ የሚራራልሽ ጨካኝ ሊቀ ካህን የለንም። የሚራራ ሊቀ ካህን አለ። እስቲ ሊቀ ካህኔ ይራራልኛል በሉስ። ሃሌሉያ። ስለኔና ስለናንተ በአፊት 24/7 የሚታይልን ሃሌሉያ። እግዚአብሔር እሱን ያይና ለኛ ይራራልን። ኢየሱስ ሊቀ ካህናችን ይራራልን። እንግዲህ የሚራራልን ሊቀ ካህናት በሰማያት ካለ ይሰማችኋል። የሚራራ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ በሰማያት ላይ ለኔና ለናንተ ሊታይ 24/7 ካለ እንግዲህ እስቲ እንግዲህ በሉስ። የማክሰኞ ተማሪዎች ደግሞ እንግዲህ ምን እንደሆነ ታውቃላችሁ? እስቲ እንግዲህ በሉስ። ያ እንግዲህ therefore ስለዚህ የሚራራ ሊቀ ካህን ካለ
ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እንግሊዘኛውን ላንብብላችሁና አስረዳችኋለሁ። Let us then approach the throne of grace with confidence, with boldness, fearlessly, ሳንፈራ, boldly, confidence, by faith, fearlessly, ሳልፈራ። ሃሌሉያ! ወደ ጸጋው ዙፋን በእምነት ቀርባለሁ። ምክንያቱም የሚራራ ሊቀ ካህን አለኝ። ለምን አትሸማቀቅም? ይራራልኛል። ወደ ጸጋው ዙፋን ስቀርብ ማልሸማቀቀው የሚራራ ሊቀ ካህን አለኝ። እንዲህ ብዬ አልቀርብም፣ እንዲህ ብዬ ነው የምቀርበው። እንዲህ ብዬ አልቀርብም፣ አባ ብዬ እገባለሁ። እስቲ ጮህ አሜን በለስ። ልጆቻችሁ ቤት እንዲህ ብለው አይመጡም፣ አባ ብለው ነው የሚመጡት። fearlessly, confidently, boldly ወደ ጸጋው ዙፋን እቀርባለሁ። somebody receive። እንግዲህ ምህረትን እንድንቀበል ዛሬ ምህረት ትቀበላል። አሁን ወደ ጸጋው ዙፋን የምቀርበው አንደኛ ምህረት ለመቀበል። አጠገብ ያለው ዛሬ ምህረት ትቀበላለህ ብሎ ለምን ሲባል ማለዳ ማለዳ ምህረቱ አዲስ ነው፣ ታማኝነቱ ብዙ ነው። ትላንት ምህረት ተቀበያለሁ እንዳትል ማለዳ ዛሬ ደግሞ አዲስ ምህረት። ትላንትና የትላንቱ ምህረት ዛሬ አዲስ ምህረት አለ። ትላንትና እኮ ምህረቱ ታድጎኛል፣ ዛሬ ምህረቱ ይታደጋል። ትላንትና ምህረቱ አስጥሶኛል፣ ዛሬ ምህረቱ ያስጥሰኛል። አማኝ ካለ እዚህ ቤት አሜን ይላል። ምህረቱ በእውነት ነው ማለት ሂስትሪን የሚቀይር እውነት ነው መነግር። ዛሬ አሜን በል። ታውቃለህ ምህረት የማያክሰው ምህረት የማያውቅም ምን ማለት ልንገር። ራሱ የእግዚአብሔር ምህረት የማያክሰው ለሰው ራሱ ምህረት የለው። ጀጅመንት ምህረት ከገባ you can never be judgment። ኢየሱስ እኮ ምህረት መጣና አልፈርድብሽ ማለት በኢየሱስ ስም ስለ ምህረት ይገለጥላል። መጽሐፍ እንዳይፈረድብ ምን አትበል። እግዚአብሔር የምህረት መገለጥ ይስጣችሁ፣ የምህረት መገለጥ ይስጣችሁ። እንግዲህ ምህረትን እንድንቀበል ምህረት የምንቀበለው ነገር I receive mercy። እስቲ በልስ I receive mercy። ምህረት እቀበላለሁ በልስ። come on ምህረት እቀበላለሁ። ሃሌሉያ! ማለዳ ማለዳ ምህረቱ አዲስ ነው፣ ታማኝነቱ ደግሞ እጅግ ብዙ ነው። በዚህ ማለዳ አዲስ ምህረት ትቀበላለህ። በዚህ ማለዳ አዲስ ምህረት ትቀበላለህ። ትላንት ምህረቱ አስመልጧል፣ ዛሬም ያስመልጣል። ትላንት ፈውሷል፣ ዛሬም ይፈውሳል። ትላንት ታድጓል፣ ዛሬም ይታደጋል። ትላንት ብሬክ ስሩ ሰጥቷል፣ ዛሬም ብሬክ ስሩ ሰጥቷል። ትላንት ባርኳል፣ ዛሬም ይባርካል። ትላንትና አስደንቆሻል፣ ዛሬ ያስደንቅሻል። ምህረቱን አዲስ ነው። አሜን ብለህ ተቀበለው። እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ እርዳታ በሚያስፈልገን ጊዜ ይሁን ኮንፊደንስሊ እንግባ። ኮንፊደንትሊ ቦልድሊ ፊርለስሊ ያለ ፍርሃት በቦልድነስ በኮንፊደንስ ወደሚራራው ሊቀ ካህናችን እንገባና እሱ ደግሞ ሁለት እጅ አለው ምህረትና ጸጋ እንዲዘረጋል። መጀመሪያ ምህረት እንቀበላለን፣ ከዛ ጸጋ እንቀበላለን። ሁለት እጅ ተዘርግቶላል። እሱ ፍቅር ነው፣ ሃሌሉያ። እሱ ይራራል፣ ሃሌሉያ። እሱ ካይንድ ነው፣ ሃሌሉያ። እሱ ደግ ነው፣ ሃሌሉያ። ሁለት እጆች አሉት። ይኸው ያንተ ነገር ከምህረትና ከጸጋ አያመልጥም በለው አጠገብ ያለው። ያንተ ጉዳይ ከምህረትና ከጸጋ ውጭ አይደለም። ከምህረትና ከጸጋ ውጭ አይደለም ያንቺ ነገር። ምንም አይነት ጥያቄ ይኑር፣ ምንም አይነት ፕሮብሌም ይኑር፣ ምንም አይነት ኬዝ ይኑር፣ ከምህረትና ከጸጋ ውጭ ሊሆን አይችልም። ምህረትና ጸጋ የሚባሉ እጆች ተዘርግተዋል። ምህረትና ጸጋ የሚባል እጅ ተዘርግቶላል። ክብር ለኢየሱስ ይሁን። እስቲ እልልታ፣ ጭብጨባ፣ ምስጋና ለጌታ ታመጣላችሁ። ሃሌሉያ። እንግዲህ ምህረትን እንድንቀበል የሚረዳንን ጸጋ እንድናገኝ አየ እዚህ ጋር ፍቅር የሆነው እግዚአብሔር ሊቀ ካህናችን he is kind, he is love፣ ይራራል፣ ደግ ነው፣ ቸር ነው፣ ፍቅር ነው። የምህረት እጁ ይዘረጋል። በዚህ ደግሞ የጸጋ እጁ ይዘረጋል። አንተ ደግሞ ቦልድሊ ትገባለህ፣ ምህረት ትቀበላለህ፣ ጸጋ ትቀበላለህ። praise God፣ praise God። በኢየሱስ ስም ምህረትና ጸጋ ይብዛላችሁ። ጉባኤውን እየመረኩ ምህረትና ጸጋ ይብዛላችሁ።
ለጥያቄ ሁሉ መልስ ፓኬጁ እዚህ ውስጥ አለ። ምሕረትና ጸጋ ይብዛልሽ። ምሕረትና ጸጋ ይብዛልህ። ምሕረትና ጸጋ ይብዛልህ። ምሕረትና ጸጋ ለዚህ ጉባኤ ይብዛ። ለኔና ለእናንተ ምሕረትና ጸጋ ይብዛልን። ሊቀ ካህን አለን። የእግዚአብሔር ልጅ ሊቀ ካህን የሚራራ ፍቅር የሆነ ካይንድ የሆነ ቸር የሆነ ደግ የሆነ አባት አለን። ወደ ጸጋው ዙፋን ኮንፊደንትሊ እንገባለን። ወደ ጸጋው ዙፋን ቦልድሊ እንገባለን። ወደ ጸጋው ዙፋን ፊርለስሊ እንገባለን። ያለ ፍርሃት ወደ ጸጋው ዙፋን እንቀርባለን። ሁለት እጆች ተዘርግተው ይጠብቁናል። ምሕረትና ጸጋ ይጠብቁናል። በኢየሱስ ስም እንቀበላለን። ሃሌሉያ። ምንድነው ቦልድ ያደረገ? የሚራራ ሊቀ ካህን ከፊቴ ይጠብቀኛል። ይሰማችኋል? የሚራራ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ለምንድነው ሰዓት ፈራ የምትገባው እንዴ? የሚራራ ሊቀ ካህን ያለ ደግሞ እንደ ወገግታ ተዘጋጅቶ ይጠብቀኛል። እንደዛ እኮ ነው የሚለው። እንደ ወገግታ ተዘጋጅቶ ይጠብቃቸዋል። ምን ይዞ? ምሕረትና ጸጋ ይዞ። ምሕረትና ጸጋ ይዞ in the name of Jesus receive እናደርጋለን። ዕብራውያን 10 ከ19 እስከ 20 እንግሊዘኛው የቀድሞውን እናነብለን። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት ወደ እግዚአብሔር መገኛ በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለ፣ ኮንፊደንስ አለ፣ ቦልድነስ አለ። we have faith, we have boldness። እስቲ አሜን በሉስ። የተመረቀ በር አለ። ኢየሱስ እንዲህ አለ፣ እውነትም ሕይወትም መንገድም አለ እኔ ነኝ። አዲስና ሕያው ጎዳና፣ አዲስና ሕያው መንገድ ወዴት የሚያደርስ? ወደ ቅድስት የሚያደርስ፣ ወደ እግዚአብሔር ክብር የሚያደርስ፣ ወደ እግዚአብሔር መገኘት የሚያደርስ፣ ወደ ምሕረቱና ጸጋው ዙፋን የሚያደርስ በዛ አለ እንገባለን አለ። Therefore brothers, since we have confidence, boldness to enter the most holy place by the blood of Jesus, by a new and a living way opened for through the curtain that is his body. ኢየሱስ ጌታ በተመረቀልኝ በር። ለዚህ ነው መዳኛ መንገድ ሌላ የለም፣ አቋራጭ የለም። ወደ ሄቨን ወደ እግዚአብሔር መንገዱ አንድ ነው። የተመረቀው መንገድ አንድ ነው። እዚህ ሀገር ይኸውልህ መንገድ ይሰራል፣ ካልተመረቀ አመሄድ አትችልም። ይሰማችኋል? ሰዎች ኳስ ነው የሚጫወቱበት፣ ሲመረቅ ይነዳበት። ኢየሱስ ክርስቶስ ወደ አብ መግቢያ በራችን ነው። አዲስ በደሙ የመረቀልን ደም በር በደሙ መርቆልናል። ሰተት ብለን እንገባለን። አየ ደሙ ይናገራል ብያችኋለሁ። ላስታይ ብለዱ ይናገራል። በደሙ የተመረቀ ነው። she is free ይላል። he is forgiven, he is my beloved። የተወደደ ልጄ ነው፣ የተወደደ ልጄ ነው። በጣም ወዳት ልጄ ነች። ትግባ ይላል። አንተ ደግሞ ቦልድሊ ትገባለህ፣ ኮንፊደንትሊ ትገባለህ። እሱ ደግሞ እንደ ወገግታ ተዘጋጅቶ ይጠብቃል። እጁን ዘርግቶ ይጠብቃል። ትቀርብና ምሕረት ትቀበላለህ። ቀርበ ጸጋ ትቀበላለህ። የአንድ ሰው ሂስትሪው ዛሬ ተቀየረ። ሊስን በከባቢል አሳያችኋለሁ። ይኖሩና ልክ ሜርሲ ማለት ሲጀምሩ ታሪክ ይቀየራል። በሆነ ችግር ውስጥ፣ በሆነ ፕሮብለም ውስጥ፣ በሆነ እንትን ውስጥ ይኖሩ ምሕረት ወይም ማረኝ የእግዚአብሔር ምሕረት ተገለጠ ማለት በቃ አበቃ ማለት የእግዚአብሔር አሜዚንግ እጅ ተዘረጋ ማለት። ይሄ ብቻ የገባው ሳላስተምር ምሕረት ሲበልስ ወደ ጸጋው ዙፋን ስንገባ ምሕረት የሚባል እጅ አለ። ከኔ ጋር ናችሁ? ጸጋ የሚባል እጅ አለ። እንግዲህ ወንድሞች በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ኮንፊደንስ አለ፣ ድፍረት አለ። ፍራት ያለን አገባ። አሜን በሉ። this is the mindset። በዚህ ማይንድሴት ጠይቀሽ አለመቀበላችን፣ በዚህ ማይንድሴት ጸልይ አለመቀበላችን። ሃሌሉያ። ግሬስ፣ ስለ ግሬስ ትንሽ ለምጋራችሁ ቶፒክ ባይሆን፣ ግሬስ ማለት እኛ ዲዘርቭ የማናደርገው እግዚአብሔር በቸርነቱ የሚለቅልን። we don't deserve እኮ by the grace of God ትልልን። በቃ እኛ ዲዘርቭ አናደርግ። አሁን ለምሳሌ መዳንን እኮ ዲዘርቭ አናደርግም ነበር፣ ኃጢአተኞች ነበር፣ ያመጻ ልጆች ነበር። እግዚአብሔር ባይ ጸጋው በእምነት ምን ብሏቸዋል? ዲዘርቭ ማናደርገው ፌቨር
ዲዘርቭ ማናደርገው የማይገባን ነገር ሲለቀቅልን ማለት ዛሬ because of the grace and the mercy of God የማይገባን ነገር ተቀብለውታል። ይሄን ስላደረኩ ነው ጉልበቴ ስላመጣ ነው ስለተማርኩ ነው ዘደኛ ስለሆንኩ ነው አሪፍ ስለሆንኩ ነው ኤክስፒሪየንስ ስላለኝ ነው ምናምን አይደለም because of the grace of God because of the grace of God because of the mercy of God somebody ነገሩ ተቀየረ አሜን ካለ ይወስዳል praise God ኦኬ እንደዛ ከሆነ ምህረትና ጸጋ ልንቀበል ወደ ጸጋው ዙፋን በእምነት የምንቀርብ ከሆነ boldly confidently fearlessly የምንቀርብ ከሆነ ኢየሱስ ክርስቶስ ጌታ ይሄ ከገባ ባይዞ ጸሎት ትግል አይሆንብህም አንደኛ የምትገባው ወደሚራራ ሊቀካ ሃሌሉያ ደሞ የተመረቀልህ ደም በክርስቶስ ደም የተመረቀ መንገድ አለ ደሙ ራሱ ይናገራል መጣ ይላል የተባረከው ልጅ መጣ ይቅር የተባለው ልጅ መጣ ኃጢአቱ የተደመሰሰለት ልጅ መጣ ሃሌሉያ ሊቀቅ ማማን ካህን የሆነው ልጅ መጣ የተባረከው ልጅ መጣ ይቅር የተባለው ልጅ መጣ ያስፈልገዋል ይገባዋል ይላል ግሬሱ ኮን አይ አንተ እኮ አይገባም ግሬሱ ግን ይገባዋል ይላል ሰዎች ሁሉ በፐርፎርማንሳቸው በችሎታቸው በመናቸው ይሄ የሰው ፕሮብሌም የሁላችን ፕሮብሌም የሆነ ነገር አስመዝግበን ነው እግዚአብሔር ፊት መቅረብ እንፈልገው forget it ለመመድህን በለው ምንም ሀብትህን በለው የፈለከው forget it ሃሌሉያ አንተ ምህረቱን ታመጥገባ እዚያ ያደረሰኝ ምህረት ነው የሚል ሲገባ ሌላ ነገር ይዞ አይገባም በምህረት ይገባል ምህረት በምህረት ዙፋን ፊት ኮንፊደንትሊ ይገባል ለዛሬ የሚሆን ምህረት በማለዳ አቀበላል ቁርሴን እበላለሁ የሚያምን አሜን ይበልስ የሚገለበጥ የማይመስላችሁ ታሪክ ዛሬ ይገለበጣል አሜን የተዘጉ ፋይሎች በእግዚአብሔር ምህረት ዛሬ ይከፈታሉ ጌታ ተናግሮኛል ይከፈታሉ ፋይሎች ይከፈታሉ የተደመደሙ ያለቀ እንደ ሰውም ተስፋ የተቆረጠባቸው እንደ አንተም ተስፋ የተቆረጠባቸው ፋይሎችን የእግዚአብሔር ምህረት ዛሬ ከፍተዋል ምህረት የሚባል ቁልፍ ቤት ውስጥ እየተሽከረከረ ነው አንድ ሰው ይቀልበዋል ክብር ለኢየሱስ ይሁን አንደኛ በቤቱ የሚያኖረን የእግዚአብሔር ምህረት ነው ቀደም ብያቸዋል መዝሙር 23 ቁጥር 6 ላይ thank you Jesus ቸርነትና ምህረት በህይወት ዘመኔ ምን ይሉኛል አሁን ማይንድ ሴት ላይ መሆን ያለበት ፖቨርቲ አይከተልን እዳ የሚከተላችሁ ሰዎች ከዛሬ ጀምሮ እዳ አይከተላችሁ ከመው ስማኝ እንጂ ምህረትና ቸርነት ይከተላል በሽታ የሚከተል ሰውዬ ካለ ዛሬ በሽታ ገመዱ ይቆረጣል ምህረትና ቸርነት ይከተላል ሱስ የሚከተላቸው ሰዎች ዛሬ ያሱስ ይቆረጣል ምህረትና ቸርነት ይከተላል ፖቨርቲ ያሳደደው ሰው ካለ እጦት ያስጨነቀው ሰው ካለ እጥረት ያስቸገረው ሰው ካለ ከዚህ ቀን ጀምሮ ምህረትና ቸርነት ይከተላል ፖቨርቲ አይከተለም እጦት አይከተለም እዳ አይከተለም in the name of Jesus እስቲ እጃችሁን ዘርጉ ምህረትና ቸርነት በሉስ በሕይወት ዘመኔ ይከተለኛል በእግዚአብሔር ቤት ለዘላለም እኖራለሁ ጌታ ቤት የሚተክለን የሚያኖረን ከፊቱ እንዳንጠፋ የሚያደርገን ሁሌ እንድናጥንለት እንድናገለግል ሁሌ እንድናሸበሽብ ሁሌ እንድንዘምር በፊቱ እንደ ሕፃን እንድንዘል እንድንጮህ የሚያደርገን ሃሌሉያ ይሄ ምህረትና ቸርነት ይከተለኛል ምህረት ቸርነቱ ይከተለኛል ኃይሌ እንደ ንስር ይታደሳል ፍሬ በፍሬ ሆናለሁ ከክብር ወደ ክብር እሻገራለሁ ከኃይል ወደ ኃይል እሻገራለሁ ምህረት ቸርነቱ ይከተለኛል በእግዚአብሔር ቤት ለዘላለም እኖራለሁ ነምበር 2 እግዚአብሔር ምህረት ሲገንላችሁ ይሄ ይሆናል somebody receive ያደርጋል ይሄ አጠገብ ያለው የአዲስ ቻፕተር አመታችን ነው ብለው ዛሬ ለሊ ጌታ ሪማይንድ አደረገኝ በኒው ቻፕተር ይር because of the mercy of God ዛሬ ኒው ቻፕተር አሎክ ይደረጋል አሜን በእውነት ነው በህይወት ኒው ቻፕተር አሎክ ይደረጋል አሜን ኒው ቻፕተር አሎክ ይደረጋል ኒው ቻፕተር አሎክ ይደረጋል አሜን የእግዚአብሔር ምህረት ኒው ቻፕተር አሎክ ያደርጋል አሜን አሎክ ማለት ይከፍታል አሜን ኒው ቻፕተር ውስጥ ትገባለህ አሜን ኒው ቻፕተር ውስጥ ትገባለሽ አሜን ኒው ቻፕተር ውስጥ ትገባለህ አሜን ምንድነው ቁልፉ ሲባል ሜርሲ ነው አለኝ ጌታ አሜን ዛሬ ሜርሲ ነው አለኝ ጌታ አሜን ሜርሲ የሚባለው ኪ ኒው ቻፕተር ውስጥ ይከታል አሜን ሊስን ይሄ ሰው እንዴት ኒው ቻፕተር ውስጥ እንደገባ ታያላችሁ ሉቃስ ወንጌል 18:35-38 ወደ ኢያሪኮን በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበር ሊስን
እውር ነው በመንገድ ዳር ተቀምጦ ነበር ከልጅነቱ እውር ነው አሁን ኒው ቻፕተር ሊጀምር ታውቃላችሁ ይሄ ታሪክ በሌላ ዮሐንስ ወንጌል ላይ ሲጠይቁት አላይም ነበር አሁን አያለዋል ኒው ቻፕተር because of በብልጣብልጥ በዘዴ በቴክኒክ በመናምን በትምህርት ደረጃ በኤክስፒሪየንስ በብር በትውውቅ በኮኔክሽን ምናምን አይደለም በእግዚአብሔር ምሕረት ዛሬ የሚከፈት በር አለ እሱ ምሕረት ይባላል የምሕረት ቁልፍ ዛሬ ይከፍተዋል በእውነት ነው መልኩ የምሕረት ቁልፍ ዛሬ ይከፍተዋል ያንተ ኒው ቻፕተር ይከፍተዋል አማኝ ካለ አሜን ይበስ እንኳን ያልቀረ ቅድም ያልኩ ለምን ዝም ብዬ እኮ አይደለም ጌታ ስላለ ዛሬ አለ ቤት ውስጥ የሚሽከረከረው አለ የምሕረት ቁልፍ ነው አለ በምንም ያልተከፈተ ዛሬ በምሕረት ይከፈታል በምንም ያልተከፈተ በምሕረት ይከፈታል አለ በምሕረት ቁልፍ ይከፈታል አለ ተከፈተ በኢየሱስ ወደ ኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር ሕዝብም ሲያልፍ ከልጅነቱ ዕውር ነው አሁን ግን ኒው ቻፕተር ውስጥ ይገባል ድሮ በመስማትና በመናገር ብቻ ነበር የሚንቀሳቀሰው አንድ ነገር ይጨምርለት አሁን ማየት የሚባል ይጨምርለት ኒው ቻፕተር ማለት ያረን እንዴት እድሜ ልክ ከተወለድክ እኮ ነው ከተወለድክ ገብተህ ማታቅበት ሬልም ውስጥ ዛሬ ትገባለህ አንዳንዴ ጀምረህ ያቆምክበት ውስጥ እኮ አይደለም ከተወለድክ ያልገባበት ሬል ከተወለድሽ ያልገባሽበት ሬል ከተወለደ አይቶ አያውቅም የእግዚአብሔር ምሕረት ግን ከፈተችለት ከፍታ አይኑን አሳየችው አዲስ ልምምድ እውነት እላችኋለሁ በአገልግሎት አዲስ ልምምድ በስራ ቦታ አዲስ ልምምድ በጤንነት በለው በቤት በውጭ በለው አዲስ ልምምድ ዛሬ እንግዳ ነገር ይሆናል በጣም ብዙ በሮች ሲከፈቱ አያለሁ receive it new chapter አይቶ አያውቅም አሁን ላይ ነው ሆኖ ማያውቅ ነገር ሳሚ ባንቺ ህይወት ሊሆን ነው ሆኖ ማያውቅ ባንቺ ህይወት ሊሆን ነው ሆኖ ማያውቅ ባንቺ ህይወት ሊሆን ነው new chapter ሊሆን ነው listen ወደ ኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ ኢየሱስ ኢያሪኮ ሲቀርብ አንድ ዕውር በመንገድ ዳር ተቀምጦ ነበር የሱ ልምምድ መስማትና መናገር ነው አይ በዛ ላይ ይለምናል የት መንገድ ዳር እንዳለ ላይፍ ስታይሉን እግዚአብሔር ሊቀይር ቻፕተሩን ስታነበው አይኑ በራ ብቻ እንዳይመስልህ ልመና ቆመ እዛ ቦታ መቀመጥ ቀረ የሆነ ነገር ሊቀር ነው የሆነ ነገር ይቀራል የእግዚአብሔር ምሕረት ይሄን ዛሬ ያደርጋል የጌታዬ ምሕረት ይሄን ያደርጋል የሆነ የማትፈልገው ነገር አራግፈው ትወጣለህ ይሄ ሰውዬ ከተፈወሰ በኋላ ተነስቶም ኢየሱስን ተከትሎ ሄደ ይላል እዛ ቦታ ላይ አትገኝም because of the mercy of God እዛ ቦታ ላይ አትገኝም because of the mercy of God listen ህዝቡም ሲያልፍ ሰምቶ ይላል listen ህዝቡም ሲያልፍ ሰምቶ ይሄ ምንድነው ብሎ ጠየቀ ለምን ኳኳኳኳ የግርዝ ድምጽ ይሰማል አይምኩ የህዝብ ድምጽ ይሰማል ካካካካካ ዱካ ይሰማል አቻ ጆሮ ሻርፕ ነው ባይዞ ጆሮ ሻርፕ ነው ካካካካ የህዝብ ድምጽ ሰምቶ ይሄ ምንድነው ብሎ ጠየቀ እነርሱም የናዝሬቱ ኢየሱስ ያልፋል ብለው አውሩለት እምነት ከመስማትም በእግዚአብሔር ቃል ማን ያልፋል አሉት የናዝሬቱ ኢየሱስ ያልፋል ሃሌሉያ እቺን ሰማ በደም ሰማኛው እርሱም ምን አለ የናዝሬቱ ኢየሱስ ሆይ ማረኝ አላለም የናዝሬቱ ኢየሱስ ሆይ ማረኝ አላለም የዳዊት ልጅ ሆይ ማረኝ አለ ኧረ አሜን በርስ ኮት ያረጋው ንግስናውን የንግስና ግንዱን የጌትነት ግንዱን ነው ሃሌሉያ የናዝሬቱ ኢየሱስ የተባለው ሎኬሽኑን ነው የሚተካው ከነጋር ናቸው አሁን ግን ከንግስናና ከጌትነት ሳምቲንግ ፈልጋለሁ አለ የዳዊት ልጅ ሆይ ማረኝ አለ አንድ ሰው እጁን ያውለበለበ የዳዊት ልጅ ሆይ ማረኝ በርስ ይብትላሻለም የዳዊት ልጅ ሆይ ማረኝ በርስ እስቲ የዳዊት ልጅ ሆይ ማረኝ በርስ ቁጭ በለው ነው ይኸውልህ የዳዊት ልጅ ሆይ ፈውሰኝ አይኔን አብራኝ ምናምን አላለም ማረኝ ካለ ፓኬጅ ውስጥ አለ ይኸውልህ ለምን አይኑ ብቻ ይፈወሳል በረከቱ አለ እንትኑም አለ ፓኬጅ ነው ምሕረት ፓኬጅ ነው እጅን ዘርግተ የዳዊት ልጅ ሆይ ማረኝ በርሲ ሃሌሉያ አይኔን ክፈት ካለ አይኑን ከፍቶ ይለቀዋል ማረኝ ካለስ ከምሕረት ከአይን ብቻ አይደለም ሁሉ ነገር አብሮ ይመጣል ስፍራ ቀየረ እዛ መንገድ ላይ መለመን ቀረ መንገድ ዳር መቀመጥ ቀረ የማይፈልገው ነገር ቀረ ዛሬ ምሕረት ገነነልሻ የማትፈልጊው ቀረ
ምህረት ገነነልሻ እማትፈልገው ቀረ ምህረት ገነነልህ እማትፈልጊው ቀረ ምህረት ገነነልሻ ወይኔ መድኃኔዓለም ምህረት ገነነላችሁ ምህረት ገነነልህ ምህረት ገነነላችሁ ምህረት ገነነልህ ሃሌሉያ የእግዚአብሔር ምህረት ከማትፈልጉት ነገር ዛሬ አፋታችሁ ከሰለቸ ነገር ጋር ካንገሸገሸ ነገር ጋር እግዚአብሔር ዛሬ አፋታ የእግዚአብሔር ምህረት ወደ ታየል ነገር አስገባ ወደ ታየልሽ ነገር አስገባሽ ምህረቱ ወደ ታየል ነገር አስገባ እስቲ ጨዋሜን በርስ ለዚህ ሰው የታየለት ማየት ነው መለመን አልታየለትም መንገድ ዳር መቀመጥ አልታየለትም ዛሬ ካልታየል ነገር ትወጣለህ ሁለት ሰው ወደ ግራ ወደ ቀኝ ካልታየልሽ ነገር ትወጫለሽ በለ ከኔ ጋር ናችሁ የናዝሬቱ ኢየሱስ ያለፈ ነው አውሩለት እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እስቲ እጃችሁ ዘሩ ፓኬጅ ነው ብዬሃለሁ የአይን መብራት ጉዳይ ወይም ደግሞ የቤት ኪራይ መከፈል ጉዳይ አይደለም የሆነ መኪና መግዣ የቤት መግዣ ጉዳይ አይደለም ማረኝ ፓኬጅ ነው ማረኝ ፓኬጅ ነው ከገባ ማረኝ ፓኬጅ ነው እስቲ እጅን ዘርጋና የዳዊት ልጅ ሆይ ማረኝ በርሴ ፓኬጅ ተለቀቀላችሁ ድገሙና በሉስ ፓኬጅ ተለቀቀላችሁ ደግማችሁ አንዴ ተለቀቀላችሁ ፕሬስ ጋር የዳዊት ልጅ ወይ ማረኝ ብሎ እነሱ በነገሩት መልሰው በስተፊት ይሄዱ የነበሩ ዝም እንዲል ገሰጹት ይላል ኢየሱስ ነው የሚያልፈው ብለው ነግረውታል ግን መናገር መጮህ ይኸውላችሁ ጮኸ ነው የሚለው ወደ ኋላ ልመልስላችሁ የዳዊት ልጅ ወይ ማረኝ ብሎ እያለ ጮኸ እስቲ ጮኸ shouted out ጮኸ አሁን እንዲዘና ብለ የዳዊት ልጅ ወይ ማረኝ እንደምትለው ምናምን አይደል ጮኸ ነው አጠገብ ያለውን ጮኸ ነው በለው እስቲ የምትጮህ ከሆነ የዳዊት ልጅ ወይ ማረኝ ብለ ጮህ እስቲ ድገመው እስቲ ለመጨረሻ listen በስተፊት ይሄዱ የነበሩትም ዝም እንዲል ገሰጹት ብለው ገሰጹት ይላል እርሱ ግን የዳዊት ልጅ ወይ ማረኝ እያለ አብዝቶ ጮኸ እስቲ አንድ ጊዜ አብዛና የዳዊት ልጅ ወይ ማረኝ ማለት ባለው እስቲ አንድ ጊዜ ሃሌሉያ ለዚህ ለበርጤሜዎስ ሚራክል ያስመዘገበ ጌታ ዛሬ ሚራክል በሕይወት አደረገ አብዝቶ የዳዊት ልጅ ወይ ማረኝ ብሎ shouted out he shouted out ጩህ እኔም የማታውቀውን ታላቅና ኃይለኛ ነገር አደርግልሃለሁ ምንድነው ብለህ የምትጮኸው የዳዊት ልጅ ወይ ማረኝ ብለህ ምን ብለህ ትጮኻለህ የዳዊት ልጅ ወይ ማረኝ አብዝቶ የዳዊት ልጅ ወይ ማረኝ ባይዞ ያመነው ራሱ እነሱ ነግረውት ዝም በለው ቢሉት አንዴ ከሰማው በኋላማ ዝም ማለት ወይ ባትነግሩኝ ይሻል ነበር ከበደ ያለፈ ነው ቢሉኝ አልጮህም ነበር አንዴ ኢየሱስ ነው ካልከኝ በኋላ ማለት አንዴ ከበራል እንዴት ብዬ ነው ዝም ብለው አይብራልኝ እንጂ ከበራልኝ በኋላ ዝም ማለት አልችልም ብራዘር እጮሃለሁ አብዝቼ እጮሃለሁ እንጂ እንዴት ብዬ ነው ዝም ብለው ኢየሱስ እያልኩ አብዝቼ እጮሃለሁ ሃሌሉያ ከነሱ እኮ ነው የሰማው አላየ ከዛ ዝም በል አይሰራ በርሲ ፈትለክ ስትል ዝም በል የሚሉ አሉ ዝም ማለት ነው አብዝቼ እጮሃለሁ I have got the key ቁልፉን አግኝቼዋለሁ ቁልፉ አብዝቶ መጮህ ነው ምን ብሎ የዳዊት ልጅ ማረኝ ብሎ የዳዊት ልጅ ማረኝ ብሎ አብዝቶ ጮኸ ኢየሱስም ቆሞ ወደርሱ እንዲያመጡት አዘዘ listen የዳዊት ልጅ ማረኝ ሲል ኢየሱስ አለ ቆመ አየ የሚያስቆም ጩኸት አለ የዛሬ ጩኸት ኢየሱስ ይቆምና
ምንድነው የምትፈልገው? ምን ላደርግልህ ትፈልጋለህ? ኢየሱስ ሌላ ቦታ ቆሟል ታውቃላችሁ አይደል? ሰው ሁሉ ባይዞ ብዙ ሰው እያጋፋው ነው የቆመው፣ ግን የዳዊት ልጅ አይባረኝ የሚለው ሰምቶ ብዙ ሰው እያጋፋ አጭሩ ዘኩዮስ ቀራጭ ስለሆነ ምንትን ላይ ቆሟል። ምንድነው ሾላ ዛፍ ላይ ወጥቷል። እየሄደ እያለ ኢየሱስ ቆመ ይላል። ቆመና ዘኪዮስና ባጋፋ አይደለም በተነካካ ነው። ባጋፋ በተነካካ ነው። እስቲ ጮኸ አሜን በልሽ። እግዚአብሔር ጩኸታችሁን ዛሬ ይስማላችሁ። እግዚአብሔር ጩኸትሽን ይስማልሽ። ሃሌሉያ። ቆመ ኢኮኖሚ ጸጥቷል ሲሉት እሱ አብዝቶ ጮኸ። አብዝቶ ሲጮህ ኢየሱስ ቆመ። ቆመ። በእውነት ዛሬ ላንቺ ቆሟል። ለአንድ ጉዳይ መሰለሽ ለብዙ ጉዳይሽ ቆሟል። ዛሬ ቆሟል። ዛሬ በዚህ ጉባኤ እግዚአብሔር ዛሬ ስላንተ ቆሟል። ስለኔና ስላንቺ ቆሟል። ሃሌሉያ። ኢየሱስም ቆሞ ወደርሱ እንዲያመጡት አዘዘ። በቃ አለቀ። ትእዛዝ ወደርሱ እንዲያመጡት አዘዘ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እርሱ ጌታ አይ ዘንድ አለ። በቃ ከዚህ በኋላ ፕሬዝ ጋድ። ከዛ በኋላ ስትመለከት አራግፎ ተነሳ፣ ኢየሱስን ተከትሎ ሄደ። ሰፈር ቀየረ፣ ስራ ቀየረ። በእውነት ዛሬ ስራ ቀይራል። እየተናገርኩ ለምን አሜን አትልም? ሜርሲ ጣልቃ ሲገባ ስራ ትቀይራለህ፣ ሰፈር ትቀይራለህ፣ ላይፍ ስታይል ትቀይራለህ፣ ምልልስ ይቀይራል። ሰዎች ድሮ እንደሚያውቁ ዘንድሮ አያቆመ። ለምን ምህረት ገኖልሻል? ለምን ምህረት ገኖልሃል? ሰዎች እንደሚያውቁሽ ከዚህ በኋላ አያውቁሽም። ምንድነው ሲባል ምህረት ገኖልኛል። እስቲ ምህረት ገነነልኝ በሉስ። ሃሌሉያ። አጠገብ ያለውን ጨብጠውና አይናይኑን እያያችሁ ንገሩልኝ። ከዚህ በኋላ ጓደኞች እንደሚያውቁ ቤተሰብ እንደሚያውቁ ከዚህ በኋላ አያውቁም። በፍጹም በፍጹም። ክብር ለኢየሱስ ይሁን። ለዚህ ሰውዬ ለዚህ አይነ ስውር ኒው ቻፕተር ሆነለት አልሆነለት? አይቶ ሰምተው የማያውቀው ዓለም ውስጥ ገባ። አሁን ስለሱ ለትምህርታችን የተጻፈው ዛሬ ምህረት የገነነው ለሱ ሳይሆን ላንቺ ነው። ኒው ቻፕተር ኒው ቻፕተር። አትብዘዝ፣ ግባበት በኢየሱስ። ሳትፈሺ ግቢበት በኢየሱስ። ኒው ቻፕተር ኒው ቻፕተር። ደግሞ ሌላ ሰው ምህረት ሲገንለት ፊልጵስዩስ ምዕራፍ 2 ከ25 ከ28 ትላንትና ዛይል ላይ እንደውም ሼር ሳረጋቸው ነበር የተወሰኑ ከ25 ጀምሮ። ነገር ግን ወንድሜና ከኔ ጋር አብሮ ሰራተኛ ወታደርም የሚሆነውን ወንድሜ ነው፣ አብሮ ሰራተኛ ነው፣ ወንድሜ ነው አለ ጳውሎስ ነው የሚነገረው። የእናንተ ግን መልእክተኛ የሆነውን መልእክተኛ ነው። ኢየሱስ ጌታ። ቻፕተሩን ከፍ ብላችሁ ታደርጉ። ከአንድ ጊዜ ሁለት ጊዜ የቸገረኝን የሚያስፈልገኝን ልካችሁልኝ ነበር። ሌላ ቤተ ክርስቲያን እንደዚህ አይነት ነገር ላይ አልተባበረችም ከእናንተ በቀር ምናምን ይላችኋል ከላይ ጀምራችሁ። ከዛ በኋላ ከአፍሮድጡ እጅ ተቀብዬ ተሞልቻለሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ምን ይበላችሁ ይሙላባችሁ አለና አፍሮድጡ መልእክተኛ ነው፣ ወንድሜ ነው፣ አብሮ ሰራተኛ ነው። የእናንተ ግን መልእክተኛ የሆነውን የሚያስፈልገኝን የሚያገለግለውን አፍሮድጡን እንድልክላችሁ በግድ አስባለሁ። ፊልጵስዩስ መጽሐፍን ሲጽፍ እስር ቤት ሆኖ ነው። ኤፌሶንን፣ ቆላሲያስን እነዚህ መጽሐፍቶች ሲጽፍ እስር ቤት ሆኖ ነው የጻፈው እና እልክላችኋለሁ አለ። ሁላችሁን ይናፍቃልና አፍሮድጡ ቅዱሳንን ይናፍቃል። እግዚአብሔር ቅዱሳንን የምትናፍቁ ያርጋል። አንዳንድ ሰው ቅዱሳን ምንም አይመስሉትም። ምንም አይመስሉት ቅዱሳን። እዚህ ቤት አይደለም፣ እዚህ ቤትማ ሁላችሁ ነው የታወቀ። ቅዱሳንን መናፈቅ ጤንነት። መቼ ነው ማክሰኞ የሚደርሰው? መቼ ነው ፋውንዴሽን የሚደርሰው? መቼ ነው እሁድ የሚደርሰው? ይሄ ጤነኛ ናፍቆት ነው። ይሆንላችሁ። ሁላችሁን ይናፍቃልና እንደታመመም ስለሰማችሁ ይተክዛል። ባይዞ ሌላው ትርጉም ይጨነቃል። እንደታመመ ስለሰማችሁ ይተክዛል፣ ይጨነቃል። አፍሮድጡ ምን አይነት ልብ ነው ያለው? የሚጨነቀው ለምንድን ነው? መታመም የምሰንተው እንዲጨነቁብኝ አልፈልግም ነው። በቃ መፈወስ አይቀርም ነው። ኢየሱስ ጌታ። ምን አይነት ሰውዬ ነው! እግዚአብሔር የተመሰገነ። ኤኒዌይስ በእውነት ታሞ ለሞት እንኳን ቀርቦ ነበርና ዛሬ ለሞት የተቀጠረ ቀጠሮ በእግዚአብሔር ምሕረት ይገለበጣል። ካንተም ይሁን ከቤተሰብም ይሁን ከምታቀውም ሲሆን እኔ እናገራለሁ፣ የሞት ቀጠሮ ተገለበጣለኝ። እቤት እያለሁ ስለዚህ ቃል ሜዲቴት እያደረግኩ ጉባኤው ላይ ተናገር ብሎኛል። ከእግዚአብሔር ምሕረት የተነሳ የሞት ጫፍ ላይ የደረሰ የሞት ቀጠሮ ሪቨርስ ተደረገ። ሪቨርስ ተደረገ። የሞት ቀጠሮ ሪቨርስ ተደረገ። ባንተ ቤት፣ ባንቺ ቤት፣ ሰፈር ሊሆን ይችላል፣ ጎረቤት፣
አልጋ ላይ የተኛ ሞቱን የሚጠብቅ ካለ የእግዚአብሔር ምሕረት ጣልቃ ገባች። ሪቨርስ ተደረገ። ሃሌሉያ። በእውነት ታሞ ለሞት እንኳን ቀርቦ ነበርና ነገር ግን እግዚአብሔር ማረው። እግዚአብሔር ምን አደረገው? አትናገርም እንዴ? አጠገብ ያለው እስቲ እግዚአብሔር ይማር በለው። እግዚአብሔር ይማር በሉት። ምሕረት እኮ ነው የሚያስፈልገን። አየ ምሕረት ያለቀ ደቀቀ ጫፍ ላይ የደረሰ ሞት አፋፍ ላይ ደረሰ። ኦክሲጅኑ ወርዶ 70 60 እያለ ዝቅ እያለ የመጣበትን ሰውዬ በአንድ ኦክሲጅኑ ከ90 በላይ ያደርግለታል። በኢየሱስ ክርስቶስ አንድ ሰው ከበረራለች የሞተ ቢዝነስ ልበለው ሰው በለው ጫፍ ላይ የደረሰ ለሞት የተቃረበ ዴድ ኢሹ ነው ይሄ ዴድ ኬዝ ነው የተባለ ነገር ዛሬ የእግዚአብሔር ምሕረት ሕይወት ዘራበት። የእግዚአብሔር ምሕረት ሕይወት ዘራበት። የእግዚአብሔር ምሕረት ሕይወት ዘራበት። ሜርሲ እግዚአብሔር ምን አደረገው? ፈወሰው እኮ አይደለም ማረው ነው። ማረው ውስጥ ፈወሰው አለ፣ አስታጠቀው አለ፣ ቀባው አለ፣ አስሮጠው አለ። ማረው ፓኬጅ ነው። አጠገብ ያለው ማረው ፓኬጅ ነው በለው። ማረው ለሞት እንኳን ቀርቦ ነበርና ነገር ግን እግዚአብሔር ማረው። ሐዘን በሐዘን ላይ እንዳይጨመርብኝ ለኔ ደግሞ እንጂ ለርሱ ብቻ አይደለም። አያችሁ እስቲ እጃችሁ ነው because of the mercy of God ከዚህ በኋላ በሐዘን ላይ ሌላ ሐዘን አይጨመርብሽ። I cancel it በእግዚአብሔር ምሕረት ካንስል አደርጋለሁ። በእግዚአብሔር ምሕረት ካንስል አደርጋለሁ። ምንም አይነት ሐዘን ካንስል አደርጋለሁ። በእግዚአብሔር ምሕረት ካንስል አደርጋለሁ። ሐዘን ላይ ሐዘን እንዳይጨመርብኝ ለኔም ሲል ነው ይማረዋል። ሐዘንን የሚያስቀረው የእግዚአብሔር ምሕረት ጉብዝና አይደለም፣ ችሎታ አይደለም፣ ምሕረት ምሕረት እግዚአብሔር ምሕረት ያግንንል። እንግዲህ እንደገና ስታዩት ደስ እንዲላችሁ ለኔም ሐዘን እንዲያቀልል በብዙ ፍጥነት ልኬዋለሁ አለ። እስቲ ሃሌሉያ እፈጥናለሁ። ሌላው ደግሞ ክብር ለኢየሱስ ይሁን። ኢዮሳፍጥ የሚባል በወቅቱ የነበረ ንጉስ አለ። 3 ነገስታት ጦር ይዘው ዘመቱበት። ዲቴሉን እናንተ ሁለተኛ ዜና ምዕራፍ 20 ዲቴሉን አንብቡ። ሁለተኛ ዜና ላይ ይሰማችኋል። ከኔ ጋር ናችሁ? ያው ከ3 ነገስታት ወደ አንድ ሰው ከ3 አቅጣጫ 3 ነገስታት ጦራቸውን አዘመቱ። ኢዮሳፍጥ እንደውም መጽሐፍ ቅዱስንም ፈራ ይላል። ፈራና እግዚአብሔር መፈለግ ጀመረ ይላል። ሃሌሉያ። ወደ ዙፋን ገባ። እግዚአብሔር መፈለግ ጀመረ። እግዚአብሔር ደግሞ መዘምራን ይዘውጣሉ። የተዘመረው ዝማሬ ታሪክ ቀያሪ። ዛሬ ወል ታሪክ የሚቀይር ዝማሬ ተዘምራለህ። ምን የሚል አዲስ ነው ማለዳ 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 ማለዳ። ያዙት። ምሕረት መዘመር ሲጀምር ጠላት መመታት ይጀምራል። አይልሹ ማልደው ተነሱ ወደ ቴቁሄም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችን በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱ እመኑ ነገሩም ይሰልላችኋል። ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። ምሕረቱ ለስንት ቀን ነው? ምሕረቱ ላንቺ ለዘላለም፣ ምሕረቱ ለኔና ለናንተ ለዘላለም። ምሕረቱ ለዘላለም ነው። እግዚአብሔርን አመስግኑ። ጌጠኛ ልብስ ለብሰው በሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራን አቆመ። ዝማሬውና ምስጋናውም እንዲህ ነው። ዝማሬውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚል ዝማሬና ምስጋና በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦር አመጣባቸው፣ እነርሱም ተመቱ። የእግዚአብሔርን ምሕረት ሜዲቴት ማድረግ ሲጀምሩ፣ የእግዚአብሔርን ምሕረት መናገር ሲጀምሩ፣ መዘመር ሲጀምሩ፣ ምሕረቱ አያልቅም ብለህ መዘመር ሲጀምር ኢየሱስ ጌታ ነው። እግዚአብሔር ድብቅ ጦር ያስነሳልሃል። አተ መገለጫው ፓኬጅ ነው ብያለሁ። ምሕረቱ አያልቅም ብለህ መዘመር ሲጀምር፣ ምሕረቱ አያልቅም ብለህ ሜዲቴት ማድረግ ኮንፌስ ማድረግ ሲጀምር እግዚአብሔር ድብቅ ጦር ያስነሳል። እንዴት ይታለፋል ያልከውን የሆነ ድብቅ ጦር ይነሳል። ይፈጥልሃል። እስቲ አሜን በለስ። ግራ ባጋባ አልችልም ባልከው ኮንፊውስ ባረገ ካቀሜ በላይ ነው ባልከው ነገር ላይ ምሕረቱ አያልቅምና እተነብያለሁ። ዛሬ እግዚአብሔር አምላክ ድብቅ ጦር አስነሳላችሁ። ከዚህ ዝማሬ የተነሳ ድብቅ ጦር ተነሳልኝ። በእውነት ነው ብላችሁ እኔ በአንድ ኬዝ ላይ 15 ቀን ሙሉ በጣም ጸልይ ነበር። ሰኞና ማክሰኞ ደግሞ ቢሮዬን ዘግቼ ሲሪየስሊ ነበር። ለአንዳንዶች ነገር ያለው ሐሙስና ዓርብ ላይ እግዚአብሔር ነገሩን ድብቅ ጦር አስነሳልኝ። ፓርናናሲያ ምሕረቱ ነው ገባኝ። ምሕረቱ እንደሆነ
ምሕረቱ እንደሆነ ገባኝ። እግዚአብሔር በእውነት ካልጠበቅከው አቅጣጫ ካልጠበቅሽው አቅጣጫ ዛሬ ድብቅ ጦር ተነሳልሽ። ድብቅ ጦር አስነሳና አለ መታላቸዋል። ድብቅ ጦር እያስነሳ ይመታላል፣ ይመታልሻል። ሃሌሉያ ሜርሲ ፓኬጅ ሉቃስ 1:50 ላይ እንዲህ ይላል። ሊስን ምሕረቱን ለሚፈሩት እስከ ትውልድ from generation to generation ምሕረትን ለሚፈሩት አለ ከትውልድ እስከ ትውልድ። ሃሌሉያ ልጆቻችን ለኛ የገነነ ምሕረት በእጥፍ ይገንላቸው። የልጅ ልጆቻችን በእጥፍ ይገንላቸው። እስቲ አሜን በሉስ። ሉቃስ 1 እናንተ ሙሉን አንብቡት። ለአባቶቻችን እንደተነገረ ከኔ ጋር ናችሁ። ዘካርያስና ኤልዛቤት የሚባሉ ሁለት የማይወልዱ ነበሩ እና ስለነሱ ነው የሚናገረው። ለአባቶቻችን እንደተነገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ ይያለው። ዛሬ ስላንቺ ምሕረቱ ትዝ ይለዋል። ለአብርሃም የገነነ ምሕረት፣ ለአባቶች የገነነ ምሕረት፣ ለሐዋርያት የገነነ ምሕረት እሱ ትዝ ይያለው። አሁን ዛሬ አሁን በአንተ ተመሳሳይ ኬዝ ላይ የሆነ ሰው ገኖለታል። እሱ ትዝ ይያለው አሁን ምሕረት ያገንላል። እስቲ አሜን በሏ። ምሕረቱ ትዝ ይያለው እስራኤልን ብላቴናውን ረድቶታል፣ ይረዳል። ምሕረቱ ትዝ ይያለው ዛሬ ይረዳናል። ቁጥር 50 የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿም እችን ቃል ነው ፈልገው፣ ዘመዶቿም ጎረቤቶቿም ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። ምን አገነነላት? ምሕረት የገነነለት እግዚአብሔር የሚጠብቅ ወልዶ። አሁን ኤልዛቤትና ዘካርያስ እንዲወልዱ መጥምቁ ዮሐንስ እንዲወለድ ያደረገው የእግዚአብሔር ምሕረት ነው። ጎረቤትና ዘመድ መጣና አራስ ጥሪ ይዞ ምን አለ? እግዚአብሔር ምሕረት እንዳገነነላት ታውቁ አለ። በኢየሱስም ምሕረት ይግነንልሽ። በኢየሱስ ክርስቶስ ይሄ ጉባኤ ምሕረት ይግነንለት። አረ ግድ የለም እጁን አንሳን አሜን በልሲ። ምሕረት ይግነንላችሁ። አለቀ ደቀቀ በተባለ ፋይል ላይ ዛሬ ምሕረት ይግነንላችሁ፣ ምሕረት ይግነንላችሁ። ዘመዶቿና ጎረቤቶቿ መጡና እግዚአብሔር ምሕረት እንዳገነነላት አይተው ከሷ ጋር ደስ አላቸው። አንተ የምሕረት ውጤት ነው ማለት የዘዴ ውጤት አይደለም፣ የምሕረት ውጤት ነው። ያንዳንዱ የምሕረት ውጤት ነው፣ የምሕረት ውጤት ነው። የሆነ ነገር በህይወት ሆኗል፣ የምሕረት ውጤት ነው። የሆነ ነገር ብልጫ አሳይተሻል፣ የምሕረት ውጤት ነው። የሆነ ብልጫ ካሳየ የምሕረት ውጤት ነው። ሰቆቃወ ኤርምያስ ላይ እንዲህ ይላል የምታውቁት ቃል ቁጥር 22 ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ። አይገርምም? እኔ የኔን አውቃለሁ ያልጠፋሁት ስንት አጥፊ እያለ አንተ የምታውቀው ያልጠፋሁት ከእግዚአብሔር ምሕረት የተነሳ። አጠገብ ያለውን አይኑ ያልጠፋው አሁን እዚህ ጋር ቁጭ ያልከው ያልጠፋው ከእግዚአብሔር ምሕረት የተነሳ። ምሕረት ፓኬጅ ነው ብዬሻለሁ ቅድም። ምሕረት ፓኬጅ ነው። ያልጠፋሽው ከእግዚአብሔር ምሕረት የተነሳ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። እስቲ አንድ ሰው እሱ ነው የሚል እጁን አንስቶ ያልጠፋሁት ከእግዚአብሔር ምሕረት የተነሳ ነው። ርህራሄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው። እስቲ ታላቅ እልልታ ጭብጨባ ምስጋና ብታመጡ ምን አለ? ሊስ በተከበበ ከተማ በተከበበ ከተማ እስቲ አቤት ይብራል። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ ላይ የገለጠ እግዚአብሔር ምን ይሁን? አረ ይመስገን ብለህ እልልታ ጭብጨባ አረውጡ ናታቱ ይቱስ መታው እግዚአብሔር ይመስገን የሚል ሰው ያጨበጭባል፣ እልል ይላል፣ ይጮሃል። በተከበበ ከተማ ምሕረት የገነነለት ሰው፣ በተከበበ ከተማ ምሕረት የበዛለት ሰው ታላቅ እልልታ ጭብጨባ ምስጋና አልከሰምና አንተን ገጅተና አላፍርምና አንተን ያለ አልከሰምና አንተን ገጅተና
ደጅ ጸና አላፍርምና አንተን እያለ አልከሰርምና አንተን 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 ደጅ ጸና አላፍርምና አንተን እያለ አልከሰርምና እግዚአብሔር የሚጠብቀው ይቅርታ የሚያደርግለት እንደኔ ያለ ሰው ምሕረት የገነነለት እግዚአብሔር የሚጠብቀው ይቅርታ የሚያደርግለት እንደኔ አንተን ደጅ ጸና አላፍርምና አንተን እያለ አልከሰርምና 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 አላፍርምና አንተን እያለ አልከሰርምና አንተን ደጅ ጸና 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 አላፍርምና አንተን እያለ አልከሰርም አንተን ደጅ ጸና አንተን ደጅ ጸና አላፍርምና አንተን እያለ አልከሰርምና አንተን ደጅ ጸና አላፍርምና
አንተን ያለ አልከሰረም አንተን ደጅ ጠና አንተን ደጅ ጠና አላፈረምና አንተን ያለ አልከሰረም እጆቻችሁን ወደ ላይ ከፍ አድርጉና አንተን ደጅ ጠና አላፈረምና አንተን ያለ አልከሰረም አንተን ደጅ ጠና አንተን ደጅ ጠና አላፈረምና አንተን ያለ አልከሰረምና ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን